ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ሰሞነኛ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁኝ። መልእክተኛው የአረብ ሀገር ሴቶችን እዚህ ያደረሱኝ እነሱ ናቸው ሲል አመስግኗለኝ። በሁለተኛ ደግሞ አንዲት የመዳም ቅመም መዳሜ ግብረ ሰዶማዊ ጥቃት ለማድረስ እየታገለች ነው ድረሱ ስትል ያሰማችሁ ድምጽ አለ። እንግዲህ የሚመለከተው አካል እንዲደርስላት ሸር አድርጎ ማለት ነው። ሌላ ሰሞነኛ አነጋጋሪ ቪዲዮዎችን ይዤላችሁ መጥቻለሁ። ከዛ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ እንዲሁም ቪዲዮ ላይክ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። አንድ ሴት ማነው 3 ሴቶች 8000 ብር ላኩልኝ ለመጀመሪያ ጊዜ አረብ ሀገር ነው። በዚህ አጋጣሚ በጣም ይሳተፉ የነበሩት በእኔ በኩል የአረብ ሀገር ሴቶች ናቸው። ብዙ ነገር ላይ አይተህ ከሆነ የአረብ ሀገር ሴቶች የሆነ ነገር ላይ ሳፖርት ሲያደርጉ ታያቸዋለህ እና አሁን ስሰማ የሚከፈላቸው ደሞዝ እኮ ከኔ በታች ነበረ በዛ ሰዓት እና በጣም ነበር ምን አይነት ልብን ያላቸው ግን እዛ የሚኖሩ ሰዎች ብዙ ጊዜ ነው ላይቭ ላይ ተቀምጬ የምለው እና በዚህ አጋጣሚ ይሄን ሀሳቤ እንዲሳካልኝ ያደረጉኝ እነዛ 3 ሰዎች ናቸውና በጣም ነው ማመሰግነው። ያመሰግናቸው። አረብ ሀገር የሚሰሩ ልጆች ግን ድንቅ ናቸው ማለት ነው። እጃቸው አሻራቸው የትም ቦታ አለ። ከቤተሰብ አልፎ ከምን አልፎ ምናምን ሀገር ላይ ራሱ አለ ማለት ነው። ያው የሀገር ማህበረሰብ እንትን ማለት ሀገርን ማግለጽ ስለሆነ ማለት ነው እና ምስጋና ይገባቸዋል። መንገልሻለን ብለውኛል። ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺን ያመጣውሽ ነው የምትልሽ። ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወስደን ሽማግሌ ሰው ሴትዮዋ አትወስድም መኪና ውስጥ ነው ተሸፍና የምትቀመጠው እና የሚወስደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው ከቢሮ ውስጥ የወሰደኝ። እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና እሺ ትለኛለች እና ማሸት መስሎኝ እኔም ብድግ ብያችን ሴትዮ ኖርማል ማሸት አለ አይደለ ሽኝላሉ ግሬን ምናምን ስለሚል ሚሴጅ ያሻለው። ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ እኔ የለበሽ ነው መንጣት ያለብሽ ስትለኝ እኔ እናለብስም የሚለበስ ማለት ሴት ለባሏ የምትለብሰው ሰውነት የሚያሳይ አውድ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የኛንም ኢትዮጵያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየችኝ ቪዲዮ። ሌላ ነገር ሲያደርጉ የኢትዮጵያኖችን አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር አለ ሁሉም ነገር ስታሳየኝ እኔ የ3 ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላረግ አልመጣሁም። ባለ ትዳር ነኝ። እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግተችኝ ማለት ነው። ያዘችኝ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያረኩና እባክሽን ይሄ አይነት ስራ ነው ዝቤት የሚሰራውና ውጪ ስላ ግዴታ ትሰሪያለሽ ግዴታሽ ነው አለች። ደላላው የሰጠንሽም ለሱ ነው አለችኝ። ስራ ፍርሰሽ ከመጣሽ እንገልሻለን አለችኝ። ደላላው አናቴን የምትልሽ አለችኝ። ስትለኝ ምን አማራጭ ወሰድኩኝ? ዛራ በግልጽ ለደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት አዎ አድርጊ ወደ ቢሮ አልመልስም አለችሽ? አልመልስም አወገልሻለሁ ተመጣሽም አለች። ፊትም 15 ቀን አግተውኛል። እንደዚሁ ተስራ ሂጄ 15 ቀን 250 ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ አለን። እዛው ሁን ያንን ስር ያለችኝ። ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው ማጠፋው አለችኝ ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች ሴትዮይቱ፣ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል በሩ ቁልፍ አለው። ሽማግሌው የለም ሽማግሌው ከዚህ ላይ ተጠንቀቁ በጣም ማለት ነው። አረብ ሀገር ውስጥ
ሲጀመር ህጋዊ ነው እንደዚህ አይነት ተመሳሳይ ጾታ ግብረ ሰዶማዊ ማለት ነው። እና በህግ ህጋዊ ነው የትም አረብ ሀገር ሰምቻለሁ እኔ ሰዎቹ ነግረውኛል ማለት ነው። እና ከባድ ነው በጣም ደግሞ ሰው ያው የሰይጣን ስራ አይደለ? ሰው በጣም በማይታመን ሁኔታ የማትገምቱት ሰው በማይታመን ሁኔታ ውስጥ እዛ ውስጥ ነው የምታገኙት ማለት ነው። እና በጣም ይከብዳል በጣም ማለት ነው። እኛ ደግሞ እንግዲህ እነሱ ጋር እነሱ መስለ ምናምን ነው የምንሰራና ማለት ያው ቤታቸው ውስጥ ነው እንትን የምትሉና እንግዲህ እግዚአብሔር ይድረስልሽ። ግን እዛ ያላችሁ ደላሎች ኤጀንሲዎች ምናምን ሌላው ይቅር። በዚህ በጣም በሚከፋ ነገር ሲመጡ ግን ኃላፊነታችሁን ብትወጡ መልካም ይሆናለኝ። እናንተ ደግሞ የምትሰሩ ልጆች በተቻላችሁ መጠን ራሳችሁን ጠብቁ። እንዲህ ካለ ቤት መጥፋትም አንድ አማራጭ ነው። እንደዚህ ያለ ከሆነ ውጡ፣ በቃ ጥፉ። ከዚህ የባሰ ነገርም አያጋጥማችሁም። ቢበዛ ወደ ሀገር ነው የምትመለሱት የምትገቡት ማለት ነው። እና እንደዚህ አይነት ትግል ካለበት ቤት አንድ ቀን ሄደሯላችሁም ወጣችሁ እጃችሁ ለፖሊስ መስጠት ትችላላችሁ። ያው መስራቱ ማለቱ ይቀራል። አለበዚያ ደግሞ እንደዚህ ህገወጥ ናችሁ የምትሰሩበት ነገር አመቻችሁ እንጂ በጣም ይከብዳል ማለት ነው። ከእግዚአብሔርም ጋር እናንተም ጋር ነው የሚያጣላ ይሄ ነገር ማለት ነው። እና በጣም ይከብዳል። አሁን አረብ ውስጥ አይዶ ነው ማለት ነው። እግዚአብሔር ይረስልሽ። ለማንኛውም ፈጣሪ ይዣችኋለሁ። በፈጣሪ ወንድ ልጅ ብዙ ፈተናዎችን ያሳልፋል። እኔ ግን አሁን ያለሁበትን ፈተና በጣም መቋቋም አልቻልኩም። በፈጣሪ ስም ይዣችኋለሁ፣ እየለመንኳችሁ ነው። ልመና ነው የመጣሁት ከእናንተ ልመና ነው የመጣሁት። የቪዲዮ ቫይራል እንዲወጣ ተባበሩ። በማርያም ይዣችኋለሁ፣ በማርያም ክርስቲያኖች በማርያም ይዣችኋለሁ፣ ሙስሊሞች ባላ ይዣችኋለሁ። የቪዲዮ ቫይራል እንዲወጣ ተባበሩ። እኔ ጎዳና ከወጣሁ 5ኛ ቀኔ ነው። ነገ 6ኛ ቀን ይሞላኛል። ስለዚህ ተባበሩኝ እና ከዚህ ጎዳና ህይወትን ልውጣ። በማርያም ሳልፈልግ ነው የገባሁትና አስወጡኝ፣ ከዚህ ጎዳና ላይ አስወጡኝ። በማርያም በፈጠራችሁ አስወጡኝ። እሺ አስወጡኝ። ከዚህ ጎዳና ላይ እንድወጣ ነው የምፈልገው። አስወጡኝ፣ በቃ አስወጡኝ። ይህ ልጅ ታስታውሱ ከሆነ ከአሁን በፊት የሆነ 3-4 ሳምንት ነው የሚሆን እግረኛው ሚዲያ ላይ አረብ ሀገር ያለች ፍቅረኛው ትታው አስታርቆኝ በሚል መልኩ መጥቶ ነበረ። ያው አሪፍ ስራም ስለሌለው እሷም መምህር ነበረ ስራውን ስለለቀቀ ምናምን እሷም እንደሸሸችው እና መታረቅም እንዳልፈለገች ቲክቶክ ላይ እንትን ብለው ነበር። የሆነ ተረባርበው ነበረ። ግን በዛ ላይ የወንዶች ጉዳይ የሚባል እንትን አለ መሰለኝ ድጋፍ ሊያደርጉለትና የሆነ ስራ እንዲጀምር ሊያደርጉት ነበረ። ሚስቱ አልታረቀችውም። ወደ ዱባይም ልናመጣው ምናምን ሲሉ ነበረ። አልተሳካም ማለት ነው ያ ነገር እና እግዚአብሔር ይርዳ። እንግዲህ በቻላችሁት ያው እኛ ኢትዮጵያን ከ100 ብር ጀምሮ የሆነ ቻሌንጅ ቢደረግ ይከብዳል። አንዳንዴ የሆነ ውስጥ ስትገቡ የሆነ ባላሰባችሁ መንገድ ላይ ትገባላችሁ። መውጫው ከባድ ይሆናል ማለት ነው እና ብታግዙት መልካም ነው። አልተሳካለትም። የሱ በባለፈው ታስታውሱ ነው ወሽመጤ ሚስቱም ታረቀችው። በሁለተኛ ደግሞ ባጃጅም ገዝተው ነው የሰጡት ማለት ነው። የሱ ግን ምንም ሚስቱም አልታረቀችውም። እዚህም እርዳታም አልተደረገለትም ማለት ነው። ሸር በማድረግ የራሱን ቪዲዮ ቲክቶክ ላይ እንትን የምትለው ቲክቶክ ላይ የለቀቀው ተባበሩ ማለት ነው። መርዳት ለሚችል ባታግዙት እንኳን ራስ መሆኑን አለማወቁ ራሱ አሪፍ ነገር ነው ማለት ነው። እና ያሳቀኝ ቪዲዮ ማለት ነው።
ከአመት ውስጥ አስቂኝ ቪዲዮ ብዬዋለሁ። በአመት ውስጥ አስቂኝ ዋነኛው ቪዲዮ ብዬዋለሁ ማለት ነው። እና አዶናይ አፈምሰኝ አዶናይ በዚህኛው እናታችን ልለምን ወይ ጉድ! ፈምሶ ምን ሊሰራ ነው ልጅ? ግን የሚፈመሰው እኮ የሆነ ስራ የሚያምረውም ማለት ነው። የሆነ መንገድ ሄዳችሁ የሆነ አንድ ጊዜ ተራራ ላይ አትገኙም። የሆነ ስቴፕ አለው። ስቴፕ ባይ ስቴፕ እየሰሩ ስቴፕ ባይ ስቴፕ የሆነ እንትን ስትደርሱ ነው ለማህበረሰቡ ምን ሰርታችሁ እንደመጣችሁ ትታወቃላችሁ። ያን እንትን የወጣችሁበት እንትንም የሆነ በምንም የማይነቃነቅ አይነት ይሆናል ማለት ነው። ዝም ብሎ ቢፈምስ የሆነ ጥበብ ከሌለው ወይም ማዝናናት ወይም ማስተማር ወይም እንትን የሆነ ጥበብ ከሌለው ምንም እንትን ከሌለው ዝም ብሎ ቢፈምስ ምን እንትን ያደርግለታል? ምን ይጠቅመዋል? አዶናይ እኮ በቀላል አይደለም የፈመሰ። በሆነ አገር ቤት ገብቶ የሰራው ነገር ጥሩ አይደለም እንጂ በመጀመሪያ ደረጃ ከዛ ካናዳ እየነበረ ቢበዛ 2 ዓመት ወይ 3 ዓመት ሳይሆን ይቀራልኝ ቪዲዮዎች እየሰራ ይለቅ ነበረ። ከዛ አገር ቤት ገብቶ ቀይ መስመር ሊያቀቅ እርገጥ አድርጎ ነው በጣም እንትን የሆነው ማለት ነው። ያው እንደዚህ አይነት ፍምስና መጨረሻው ያምራል ብዬ አላስብም። እንግዲህ እንትኑን ባህሉንና የሆነ ማህበረሰቡን የጠበቀ አይነት ቢሰራ ወደ ራስን ቢመለስ ጥሩ ነው። ትንሽ ለቀቅ ይላል እሱ ማለት ነው። እና ፈምሶ ምን ለመስራት ነው? የሆነ ጅል ነገር ማለት ነው። ይህ ልጅ ከአሁን በፊት ቪዲዮ ሰርቼ ነበር። ስለዚህ ልጅ የሚሰራቸው ቪዲዮዎች እንደዚህ የሆነ ጉድጓድ ላይ እንትን እያለ ይፈጠፈጣል ምናምን። ፈምሰ ምን ልትሰራ ነው? በመጀመሪያ ስቴፕ ይዘህ ፈምስ ስራ። የሆነ ጥበብ ካለ የሆነ ጥበብ የሆነ እንትን ካለ በዛ ስቴፕ ባይ ስቴፕ እየፈመስክ እየሰራህ እያደግክ ትሄዳለህ ማለት ነው። መካሪ ያጣ ማህበረሰብ የተወለዱን እንጃ እንግዲህ ታምራው ፍሪደም ነው። ያለ ልጆች ደግሞ ዛሬ ገና የቪዲዮ መስሪያ እግሩ ተሰበረ። በቃ ተገላገላችሁ። በምን እንደው ከዚህ በኋላ ስበላም ይንቀጠቀጥላችኋል። አይገባኝም። አረፋችሁ። ቆጮ አለ ቀዩ በጣም የሚጣፍጥ ቀዩ ነው ያለው። ጋይስ እንደዚህ እንግዲህ ቴብሌን ያሞላችልኝ ወይም ደግሞ ቦዲን እንደዚህ የምትሞላልኝ ማንኪያ ስጭኝ እናት። ቴብሌን እንደዚህ የምትሞላልኝ ሰላም አጋፔ ናት። ሰላም አጋፔ አመስግኑልኝ። የምትገርም ሴት ናት። ሴቷ ገብርኤል ነው። ኖ ማይ ጋድ ማንካ እዚህ ጋር ከፈቱ እዚህ ጋር ቀጭኑ እሱ እጅሽ ጋር ነው እሷ በዚህ በዳ ከላይ ማንኮቻችሁ ወይ ጉድ! ብዙ አላሳያችሁ ስለዚህ ልጅ ቪዲዮ ማለት ነው። እና እኔ ግን ሁሌ ድግስ ቤት ነው እንዴ የምትገኘው? ሁሌስ እንትን ስትል ይሄ ቪዲዮ ስትሰራ አንታችሁ ከሆነ የሆነ ቴብሏ የሆነ ድግስ ቤት ነው የሚመስል ማለት ነው። ያን እንትን ብላ ማብላት ነው ምናምን። ምን ሆና ነው ግን? እንዴት ሁል ጊዜስ እንደዚህ አይነት ምግብ ከቤት ይገኛል ነው? ያን ሁሉ አጥፍታ ነው ብላ የምታድረው? በስመ አብ ወወልድ ወመንፈስ ቅዱስ አይደል? እኔ ግን አቴንሽን ለመሳብ ምናምን ይመስለኛል። የሆነ ሰው የሆነ የምትሰሩት ነገር እንትን ካልሆነ የሆነ በጣም ኢንፍሉዌንስ ማድረግ ካልቻለ ማለት ነው የሆነ ሰው እየሰደባችሁም እያላችሁም እንትን እንዲል የሆነ አቴንሽን ለመሳብ ይመስለኛል እንደዛ የምታደርገው እንጂ እውነት ጠፍቷት አይደለም። ከካሜራ ጀርባ ዘወር ብላ መብላት ማለት ነው። እና በጣም ታበዛዋለች። በጣም ያስጠላል። ከበዓሉም ከምንም ውጥት ያለ ማለት ነው። ገብታ እንደፈለገች ተሳድባም እንደዚህ የፈለገችውን ነገር ሰርታን ብትወጣ ይሻላል እንጂ እንደዚህ የመቶ ሰው ሆድ በሚሞላ አይነት ምግብ እንትን ብላ ያን እየበላች እንትን ማለት እንደኔ ጥሩ ነው ብዬ አላስብም። አዲስ ከሆነ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። ሁል ጊዜ ነው ደግሞ እሷ ማለት ነው ዩቲዩብ ላይም አይዶን አሁን ዩቲዩብ ትኖር ድሮ ነው ሊቪ ጀመረች ድሮ ማለት ነው። እዛ ጊዜ ጀምራ እንደዛ እንትን ነው ሆዷን እየሞላች ይሄ የሆነ የመቶ ሰው ያህል ምግብ አቅርባ ነው የምትገባውና እንጃኔ በነገራችን ላይ ብዙም አትመቸኝ ማለት